ለረጅም ዓመታት የመማር ማስተማር አገልግሎት ሲሰጥ የቆየውን አንደኛ ደረጃ ትምህርት ቤት ወደ ጋራዥነት በመለወጥ የግለሰብ መጠቀሚያ አድርጓል የተባለው የደብረ ገሊላ ቅዱስ አማኑኤል ካቴድራል አስተዳደር የጋራዥነት ይዞታውን በማስለቀቅ ወደ ቀደም አገልግሎቱ እንዲመለስ ጥብቅ መመሪያ እንዲሰጠው መታዘዙ ተገለጸ። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ባለፈው ሳምንት ማክሰኞ በአዲስ አበባ ሀገረ ስብከት ለፓትርያርኩ ረዳት ሊቀ ጳጳስ በጻፈው ደብዳቤ የደብረ ገሊላ ቅዱስ አማኑኤል ካቴድራል አንደኛ ደረጃ ትምህርት ቤት ይዞታ የነበረውን 3000 ካሬ ሜትር ቦታ ወደ ጋራዥነት በመለወጥ ግለሰብ ነጋዴዎች ተጠቃሚ እንዲሆኑ የተደረገበት አግባብ ተቋርጦ ትምህርት ቤቱ አገልግሎቱን ይቀጥል ዘንድ ለካቴድራሉ ጥብቅ መመሪያ እንዲሰጠው አዟል። በአዲስ አበባ ሀገር የ69 ገዳማትና አድባራት የመሬት የህንጻና የመካነ መቃብር ኪራይ ችግሮችን እንዲያጠና የተቋቋመው ኮሚቴ ያቀረበውን ማሳሰቢያ መነሻ ያደረገው ጠቅላይ ጽሕፈት ቤቱ ካሬውን በብር 5.83 ሂሳብ በማከራየት ለካቴድራሉ ብር 17500 ወራዊ ክፍያ የሚከፍሉት ተከራይ ለሌሎች ተከራዮችም ሸንሽነው በማከራየት ያልተገባ ጥቅም እያገኙበት እንደሆነ በአጥኚ ቡድኑ መረጋገጡን ጠቅሷል። ቤተክርስቲያን ለማህበረሰቡ ከምትሰጠው የላቀ አገልግሎት አንጻር ይዞታው ወደ ጋራዥነት መዛወሩ አግባብ አለመሆኑን ጽሕፈት ቤቱ በደብዳቤው ተችቷል። በመሆኑም ወደ ትምህርት ቤት አገልግሎቱ ስለሚመለስበት ሁኔታ የካቴድራሉ አስተዳደር በዝርዝር አጥንቶ ተገቢውን እንዲፈጽም አፈጻጸሙን በሪፖርት እንዲገለጽለት ጠቅላይ ጽሕፈት ቤቱ ማሳሰቢያ መስጠቱ ታውቋል። አጥኚ ኮሚቴው እንዳረጋገጠው በካቴድራሉ የንግድ ቤቶች ከጨረታና ሕጋዊ አሰራር ውጪ ለተከራዮች ይሰጣሉ። የንግድ ተቋማቱ ስላሉበት ዝርዝር ሁኔታና ታሪክም የተደራጀ የሰነድ አያያዝ ችግር አለ። ከ1978 እስከ 2002 ዓ.ም ለ24 ዓመታት ማህበራዊ አገልግሎት በመስጠት ታላላቅ ሰዎች የወጡበት የካቴድራሉ አንደኛ ደረጃ ትምህርት ቤት ወደ ጋራዥነት የተለወጠውም ከትምህርት ሚኒስቴር የመጣ ደብዳቤ በወቅቱ ለነበረው ሰበካ ጉባኤው በጊዜው ደርሶ ውሳኔ ካለማግኘቱ ጋር በተያያዘ መሆኑን የካቴድራሉ ምዕመናን ለሰንደቅ ተናግረዋል። ከአንደኛ እስከ 6ኛ ክፍል ሲያስተምር የቆየው ትምህርት ቤቱ በአዲስ አሰራር ወደ 4ኛ አሊያም ወደ 8ኛ ክፍል እንዲሻሻል በ2002 ዓ.ም የተጻፈው የሚኒስቴሩ ደብዳቤ በካቴድራሉ ዘግይቶ በመታወቁ ስራውን በድንገት እንዲያቆም ሲታዘዝ ከ20 ያላነሱ መምህራንና ልዩ ልዩ ሰራተኞች ችግር ላይ በመውደቃቸው ደሞዛቸውን ለመክፈል ሲባል ለጋራዥነት እንዲከራይ መደረጉን ምዕመናኑ አስታውሰዋል። ጋራዡ እስከ መጪው ሰኔ 30 ድረስ ከካቴድራሉ ጋር ያለው የኪራይ ውል የሚጠናቀቅ በመሆኑ የሁለተኛ ደረጃ ትምህርት ቤት ለመገንባት በአስተዳደሩ የልማትና የቴክኒክ ኮሚቴዎች ተቋቁመው አስፈላጊው ቅድመ ዝግጅት በመደረግ ላይ ሲሆን የግንባታ ወጪውን ለመሸፈንም ከህብረተሰቡና ከበጎ አድራጊ አካላት ተስፋ ሰጪ ድጋፍና አስተያየት መገኘቱን አስታውቀዋል።